አርዕስተ ዜና ብፁዕ አቡነ እንድሪያስ አብያተ ክርስቲያናት እንዳይዘጉ ጉባኤ ቤቶችን ማጠናከር ይገባል ሲሉ አሳሰቡ። ብፁዕ አቡነ ሳይሮስ ገዳማት በዘመናችን ለገጠመን የመንፈሳዊነትና የሥነ ምግባር ችግሮች መፍትሄ መሆን ይጠበቅባቸዋል ሲሉ አሳሰቡ። ብፁዕ አቡነ ሩፋኤል የምናደርገውና የምንሰብከው በሕይወት እንኑር ሲሉ ተናገሩ። ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ ተመልካቾቻችን የዕለተ ሰንበት ዜና ተዋሕዶ አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። ብፁዕ አቡነ እንድሪያስ አብያተ ክርስቲያናት እንዳይዘጉ ጉባኤ ቤቶችን ማጠናከር ይገባል ሲሉ አሳሰቡ። ብፁዕነታቸው አክለውም ባለንበት ዘመን የጉባኤ ቤቶች አገልግሎት ተግዳሮት የበዛበት እንደመሆኑ መጠን ትኩረት ሊሰጣቸው እንደሚገባ ነው ያሳሰቡት። በማህበረ ቅዱሳን የባህር ዳር ማዕከል የላከልን ዘገባ ዲያቆን ኤርሚያስ ደባሱ በተከታይነት ያቀርበዋል። በወላዳ ይላፍ መላከ ምህረት ጥበቡ ታዬ እንደተመሰረተ የሚነገርለት የዛራ ደብረ ምህረት ቅዱስ ሚካኤል የቅኔና የመጻሕፍት ጉባኤ ቤት የተለያዩ ፕሮጀክቶችን አቅዶ እየሰራ ይገኛል። በዚህም መሰረት ጉባኤ ቤቱ ለዓመታት ሲሰራ የነበረው የሙዚየም ግንባታ አጠናቆ አስመርቋል። ይህ ሙዚየም የቅድስት ቤተ ክርስቲያንና የሀገር መገለጫ የሆኑ ቅርሶችን በአግባቡ ጠብቆ ለትውልድ ለማስተላለፍ ከማስቻሉም ባሻገር የጉባኤ ቤቱን ታሪካዊ ጥንካሬና የቆየ ጥበብ ለዓለም ለማስተዋወቅ ያለው ሚና ጉልህ መሆኑ ተመላክቷል። የዚህ የቦታው ጠቀሜታ ደግሞ እንግዲህ አንደኛ የተቀበልነውን ነገር ለትውልድ ለማስተላለፍ ይህንን ሁሉ መስዋዕትነት ከፍለው ይህንን ነገር አስቀምጠው ለቀሪው ትውልድ ለማስተላለፍ አንድ፣ ሁለተኛ ደግሞ እንግዲህ ዛሬ ቤተክርስቲያናችን እየተቃጠለ መጻሕፍት እየተቆነጻጸሉ እየጠፉ ባሉበት ዘመን ደግሞ እንደኔታ አይነት ያሉ አባቶቻችን ያንን በመተካት ያንን እያቆዩ አሁንም ለትውልድ እያስተላለፍን ነው። ከዛ በተረፈ ደግሞ እንግዲህ ይሄንን ሲያይ ሃይማኖትን ሰው ይሄንን አይቶ እንዲያጠነክር ሃይማኖቱ እንዲጸና ያደርጋል። እንግዲህ ምን ያህል አባቶቻችን ጠንካሮች እንደነበሩ በዚህ እናያለን። በምረቃ ስነ ስርዓቱ ላይ የተገኙት ብፁዕ አቡነ እንድሪያስ ቅድስት ቤተ ክርስቲያን እንዳትዘጋ ጉባኤ ቤቶችን ማጠናከር ይገባል ሲሉ አሳስበዋል። ችግሩ አሳሳቢ ነው። ወደፊት የአብነት ትምህርት ቤት በዚህ ብቻ ሳይሆን በማንኛውም የአብነት ትምህርት ቤት ጊዜውን በዋጀ መልኩ ማዝ ካልቻልን ትውልድ እናጣለን። የቤተ ክርስቲያን ሀብት ነው፣ የሃይማኖት ቅርስ ነው። መነሻው የሁሉም አይምሮ ማደሻ ይሄ ጉባኤ ቤት ነው። መምሩም እንዳየኋቸው ብቸኛ ናቸው። ድጋፍ ያስፈልጋቸዋል፣ ምክርም ያስፈልጋቸዋል፣ አይዞህም አይዞህ ባይ ያስፈልጋቸዋል። ዘመናችንን ደግሞ ተመልከቱ። ዘመናችን ምን ብዬ አልናገር እንግዲህ ታውቁታላችሁ፣ እናውቀዋለን። ባይድ ነው ማለት ይቻላል። ስለዚህ አይጨነቅም፣ ስለዚህ አያስብም። ለምን ባይድ ነው፣ ባይድ ነው። እና ቤተ ክርስቲያኒቱ እንዳትዘጋ፣ ይሄ ጉባኤ ቤት ከተዘጋ መተካት ችግር አለ። ብፁዕነታቸው አክለውም ባለንበት ዘመን የጉባኤ ቤቶች ተግዳሮት ይበዛበት እንደመሆኑ መጠን ትኩረት ሊሰጣቸው እንደሚገባም በአጽንኦት አሳስበዋል። ሰማያዊ ማዕድ ነው ይሄ። ይህ ሰማያዊ ማዕድ እንዳይታጠፍ መምህሩም አዝነው ከፍቷቸው አገር ለቀው እንዳይሄዱ ታሪካችንም እንዳይለወጥ እኔ በግሌ ለጊዜው እናደርጋለሁ ብዬ ባልናገርም በምችለው ሁሉ ታዘዛለሁ። አስተምር እሺ እንዲያርግሽ ብትሉ እሺ ነው። አሁን እኔ በስልጣን አይደለም በአሁን ደረጃ ጊዜው ስለከበደኝ ከኔ ጋር የሚሄድ ሰው በማጣቴ አዝኜ ወደ ትምህርት ቤት ተመልሻለሁ። ከላይ ብኖርም አሁን ከላይ የለሁም፣ ታች ነው ያለሁት። ዓለም ያውቀዋል። ከማን ጋር ላውራ? እንኳን ትምህርቱ እንኳን ሃይማኖቱ ቀርቶ እንዴት አደርኩ እንደሚባል ሰው እንደሌለ ሁላችሁም ታውቃላችሁ። ብፁዕ አቡነ ሳይሮስ ገዳማት በዘመናችን ለገጠመን የመንፈሳዊነትና የሥነ ምግባር ችግር መፍትሄ መሆን ይጠበቅባቸዋል ሲሉ አሳሰቡ። ብፁዕነታቸው ያሉት የገዳማት አስተዳደር መምሪያ
የአበው ስርዓት ለቤተ ክርስቲያን አንድነት በሚል መሪ ቃል የስልጠናና የምክክር መርሃ ግብር ማከናወኑን ተከትሎ ሲሆን ገዳማት የቀደመ ሚናቸውን እንዲወጡ ምዕመናን ከገዳማት ጎን ሊቆሙ ይገባል ሲሉ መልእክት አስተላልፈዋል። መርሃ ግብሩን ተመስገን ፍቃዱ ተከታትሎታል። የገዳማት አስተዳደር መምሪያ የአበው ስርዓት ለቤተ ክርስቲያን አንድነት በሚል መሪ ቃል የስልጠናና የምክክር አገልግሎት ማከናወኑ ይታወቃል። በመርሃ ግብሩም የተገኙት ብፁዕ አቡነ ሳዊሮስ ገዳማት ከመንፈሳዊ ሕይወት በተጨማሪ ለተለያዩ የልማት ስራዎች ላይ ማሳያ በመሆን አስተዋጽኦአቸው የጎላ ነው፣ እነዚህንም ይበልጥ ልናጎለብታቸው ይገባልም ብለዋል። ለቤተ ክርስቲያን አገልግሎት የሚበቁ መምህራንን ከማብቃት በተጨማሪ የማህበረሰብ ትምህርት መስጫ ተቋማት ሆነው አገልግለዋል። አሁንም በማገልገል ላይ ይገኛሉ። መሰረታዊያን የአገልግሎት መጻሕፍትን በማዘጋጀትና በኪነ ህንፃ እንዲሁም በተለያዩ የጥበብ ስራዎች ገዳማት ከፍተኛ ድርሻ አላቸው። በግብርና፣ በንብ ማነብ፣ በእንስሳት እርባታና በመሳሰሉት የልማት ስራዎች የነበራቸው ታሪክም በቀላሉ የሚታይ አይደለም። ዛሬ ከተወሰኑ ገዳማት በቀር በብዙዎች ገዳማት ዘንድ ከላይ የተዘረዘሩት ሚናዎች ተዳክመው ይገኛሉ። ስለዚህ ስለ መንፈሳዊነት በልማት ራስን ስለመቻል በትምህርት ትውልድን ስለመታደግ የምንመካከርበት ሊሆን ይገባል። ብፁዕነታቸው አክለውም ገዳማት በዘመናችን የገጠመን የመንፈሳዊነትና የስነ ምግባር ችግር መፍትሄ መሆን ይጠበቅባቸዋልም ብለዋል። ገዳማት በዘመናችን ለገጠመን የመንፈሳዊነትና የስነ ምግባር ችግር መፍትሄ መሆን ይጠበቅባቸዋል። ስለዚህ የአብነት ትምህርት ቤቶቻችንን ማጠናከር፣ መምህራኑን መደገፍ፣ ትውልድ የመቅረጽ ኃላፊነታችንን መቀጠል ይገባናል። ዛሬ የዘመኑ የዓለማዊነት ተግዳሮት ተጨምሮ አገልግሎታችንንና የምናደርጋቸው እንቅስቃሴዎቻችን የመንፈሳዊነት ፈተና ላይ ወድቀዋል። የግል ጥቅሙን ብቻ ፈላጊ የሆነ ፍቅረ ቤተ ክርስቲያን የሌለው በትምህርቱም አገልግሎቱ ከሚፈልገው ደረጃ ያነሰ ሰው በርክተዋል። ገዳማት በትምህርትና በስነ ምግባር ቀርጸው ለአገልግሎት የሚያሰማሯቸው ካህናት መብዛት የዚህ ችግር መፍትሄ ነው። በተጨማሪም የገዳማት በኢኮኖሚ መዳከም የቀደመ ሚናቸውን እንዳይወጡ ተግዳሮት ሆኖባቸዋል ያሉት ብፁዕነታቸው በሚሰሯቸው የልማት ስራዎች ሁሉ ምዕመናን ከጎናቸው ሊቆሙ እንደሚገባም አሳስበዋል። የልማት መሰረት የሚሆኑ የመሬት ሀብት፣ የሰው ኃይልና ልዩ ልዩ የተፈጥሮ ስጦታዎች አሁንም አሉ። እነዚህን ስጦታዎች ተጠቅመን በቤተ ክርስቲያናችን ልጆች ሙያዊ እገዛ ወደ ላቀ የአምራችነት ደረጃ መሸጋገር አስፈላጊ ነው። በየዘርፉ ያላችሁ ምሁራንም የተጠኑ ፕሮጀክቶችን አዘጋጅቶ በማቅረብና ክትትል በማድረግ ከገዳማት የልማት እንቅስቃሴ ጎን እንድትሰለፉ በቅድስት ቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን። በተያያዘ ዜና ገዳማት ከልመና ወጥተው ራሳቸውን እንዲችሉ ለማድረግ ስልጠናዎችና ውይይቶች ያስፈልጋሉ ሲሉ የገዳማት አስተዳደር መምሪያ ዋና ኃላፊ ገለጹ። ዋና ኃላፊው ይህንን ያሉት በመምሪያው የተሰጠውን ስልጠና ተከትሎ ሲሆን ስልጠናው ገዳማት ልምዶቻቸውን በመለዋወጥ ችግሮቻቸውን ሊፈቱበት እንደሚገባም ተጠቁሟል። ተመስገን ፍቃዱ የስልጠናና የምክክር መርሃ ግብሩ ከ2016 ዓ.ም ጀምሮ በየዓመቱ እየተከናወነ መሆኑን በጠቅላይ ቤተ ክህነት የገዳማት አስተዳደር መምሪያ ዋና ኃላፊ መጋቤ ካህናት ቆሞስ አባ ሀብተ ጊዮርጊስ አስራት የገለጹ ሲሆን ዓላማውም ገዳማት እርስ በርስ የሚተዋወቁበትና ችግሮቻቸውን የሚፈቱበት እንደሆነም ጠቁመዋል። ይሄ ዓላማ እንደሚታወቀው ብዙ ጊዜ ገዳማውያን በሁለት ነገር ነው። አንደኛ ችግር ሲደርስባቸው ችግራቸውን የሚቀርፍላቸው የለም፣ አይተዋወቁም፣ ማን ከማን ገዳም እንደመጣ አይናበቡም። እነዚህ ነገሮች ብዙ ጊዜ
ዝም ብሎ የጎሪጥ እየተያዩ ከመሄድ በስተቀር የስራ ልውውጥ የስራ ልምድም አይመጋገቡም። አሁን ግን ይሄ ስብሰባ ጊዜ ከተጀመረበት ሰዓት መነኮሳት አንድ አበምኔት ወይም መምኔት የት አካባቢ ከየት እንደመጡ በጥሩ ሁኔታ ተረድተዋል፣ ተገንዝበዋል፣ ተዋውቀዋል። ዋና ኃላፊው አክለውም ገዳማት ልምዶቻቸውን በመለዋወጥ የልማት ስራዎች ላይም ይበልጥ በመስራት አንድነታቸውን የሚያጠናክሩበት እንደሆነም አንስተዋል። አንዱ ገዳም ከአንዱ ገዳም የሆነ ልምድ እንዲወስድ ነው። ከሌ አልምቷል ወይ ከሌ አላለማም ወይ እዚህ ገዳም ላይ ምን ተሰርቷል የሚባለውን ነገር የልምድ ልውውጥ ነው። በአጠቃላይ ገዳማቱን በገንዘብ በሶላር በተለያየ ነገር እንረዳቸዋለን ሁሉንም። ግን ከዚህ ከስብሰባው ዋና ትልቁ ዓላማ ግን የስብሰባው ዓላማ ሁሉም በአንድነት ሆኖ አንዱ ገዳም ሲነካ እንዲጮህ፣ አንዱ ገዳም የሆነ ነገር ሲያደርግ ጉዳት ሲደርስበት አቤቱታውን እንዲያቀርብ። አሁን በተናጠል ነበር እስካሁን ድረስ በተለያየ ነገሮች ሲመጡ በተናጠል ነው። አሁን ግን የሆነ ችግር ሲደርስበትም በህብረት እንጮሃለን። ቤተክርስቲያን አሰርተው ገዳም ሲያስመርቁም በህብረት አብረን እናስመርቃለን ማለት ነው። ስለዚህ ችግራቸውንም እንጋራለን፣ ደስታቸውን መጋራ ነው እንጋራለን ማለት ነው። በተለይም በአንዳንድ ገዳማት ላይ የሚስተዋለውን ችግርና በአስተዳደር ዙሪያ የሚታየውን ክፍተት በመፍታት ረገድ ይህ መርሃ ግብር ትልቅ ሚና እንዳለውም ጠቁመዋል። የገዳም ሰነፍ የለውም፣ የመነኩሴም ሰነፍ የለውም ማለት ገዳም ውስጥ ተቀምጦ ሰነፍ የለም። ሁሉም ብርቱ ነው፣ ሁሉም ጠንካራ ነው። ትንንሽ ጥቃቅን ነገሮች ይኖራሉ። እነዚያ ጥቃቅኖችን ነገር አሁን እንዲደፈኑ እንዲሟሉ ነው እኛ አሁን እየጣርን ያለን። በሌላ በኩል በአስተዳደር ጉዳይ አንዳንድ ጉድለቶች ቢኖሩ እነዚያን እንዲስተካከሉ፣ ጩኸታቸው እንዲሰማ። ለምሳሌ ከዚህ ቀደም በደብዳቤ ይዘው ምን ብለው ነበር ወደዚህ የሚመጡት? ያ ነገር አሁን ቀርቷል። ምክንያቱም ገዳማት አስተዳደሩ ይሄ ችግር ደርሶበታል ሲባል በአንድ ገዳም ላይ ሄዶ ያን ገዳም ከብፁዕ ጠቅላይ ስራ አስኪያጁ አስፈቅዶ አስወስኖ ችግር ካለም ደግሞ ችግራቸውን ሄዶ በልኡክነት ፈቶ ይመጣል ማለት ነው። ስለዚህ አሁን ችግር እየጠፋ ነው። አሁን ከብዙ በጥቂቱ እንደ ጥንቱ አይደለም። በመነጋገራችን፣ በመወያየታችን፣ በመሰባሳችን፣ በመነጋገራችን አሁን ጥሩ ነገር ነው። በብዙ መንገድ በብዙ ውጣ ውረዶች ነገሮች ሁሉ የተስተካከሉ ናቸው ማለት ነው። ብፁዕ አቡነ ፋኑኤል የምናደርገውና የምንሰብከውን በሕይወት እንኑር ሲሉ ተናገሩ። ብፁዕነታቸው ያሉት ከ120 ሚሊዮን ብር በላይ የሚገመተውን የመኖሪያ ቤት ለመቄዶንያ በስጦታ ማስረከባቸውን ተከትሎ ነው። ሀብቴ ብርሃኑ የስጦታው መርሃ ግብር ተከታትሎታል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር ከ1200 በላይ አልጋዎችን የሚይዝ የሆስፒታል ግንባታ ለማጠናቀቅ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር እያከናወነ ይገኛል። በዚህ ታላቅ የበጎ አድራጎት ጥሪ ላይ የተገኙት ብፁዕ አቡነ ፋኑኤል የገዛ ንብረታቸው የሆነውን ባለ 2 ፎቅ ህንፃ በይፋ አስረክበዋል። ብፁዕነታቸው ባስተላለፉት መልእክት ማህበሩ የሚያከናውናቸውን በጎ አድራጎት ስራዎች እንዲያስቀጥል የሚረዳ በመሆኑ ታላቅ ደስታ እንደተሰማቸው ገልጸዋል። እግዚአብሔር ላደለው ሰው እንደ መስጠት ያለ ሰውን የሚያስደስት ነገር የለም። ቅዱስ መጽሐፍም የሚናገረው ይሄ ነው። ከሚቀበል የሚሰጥ ብፁዕ ነው እና ምክንያቱም ብፁዕ ያሰኘው ዋጋ ከፋዩ ሰው አይደለም፣ እግዚአብሔር ነው ዋጋን የሚከፍል። ስጦታ ማለት ገንዘብ ብቻ አይደለም። ስጦታ ጊዜን መስጠት ራሱ ስጦታ ነው። አሁን እናንተ በዚህ ሌሊት ቆማችሁ ይህን የሚዲያ ቀረጻ የምታካሂዱ ሰዎች ስጦታ እየሰጣችሁ ነው። ሰዓታችሁን ለእግዚአብሔር እየሰጣችሁ ነው። የመቄዶንያ መስራች የሆነው የክብር ዶክተር ብንያም በለጠ ይህ በስጦታ የተገኘው ቤትም የማህበሩን አገልግሎት ይበልጥ በማስፋት እንደ 57ኛ ቅርንጫፍ ሆኖ እንደሚያገለግል ገልጾ ምስጋናውን አቅርቧል። ሂድና አሉኝ። እኛ ይህን ነገርም አናቅም፣ ሀሳብንም እንራቸውም አልጠየቅናቸውም። ሄድና አየነው ማለት ነው። ቤቱ በጣም የሚያምር ቤት ነው። G+2+ ቴሬስ ነው። በጣም በጥሩ ሁኔታ ነው የተሰራው። ውድ እቃዎች፣ ጥሩ እቃ የተገጠመለት ነው። ከዛ ሳየው ደግሞ ለአረጋውያን የሚሆን ቦታ ነው። ደግሞ ሰፊ ግቢ ነው። ደግሞ በጣም የገረመኝ ሳየው በቃ ሰፊ ግቢ ነው፣ ለአረጋውያን ምቹ የሆነ ቤት ነው እና በአሁኑ ዋጋ ከ120 ሚሊዮን ብር የሚገመት ቤት ነው። በጣም ትልቅ ስጦታ ነው። እንግዲህ ይሄን የሚያክል ግዙፍ ቤት በጣም ደግሞ በጥራት ነው የተሰራው። ደግሞ በዚህ አጋጣሚ ወንድማቸው በጣም እሳቸው ነው የሰሩት ጀማማኑኤልና ጥርት ያለ አሰራር ነው ያለው። እንደውም ለኛ ብራንች ለምንሰራቸው ትምህርት እየወሰድኩ ነበር አሰራሩ። ይሄን የመሰለ ቤት መስጠታቸው እጅግ በጣም የሚያስመሰግን ነው። በጣም በአባቶች በመቄዶንያ እናቶች ስም ከልብ አመሰግናለሁ።
ማህበሩ ያቀዳቸው እቅዶች ከግብ እንዲደርሱ ሁላችንም የሚጠበቅብንን ሚና መወጣት አለብን ሲሉ ብፁዕነታቸው አሳስበዋል። ሞት ሳይቀድመኝ ይህንን ነገር መስራት በመቻሌ በጣም እደሰታለሁ እንጂ ይህ ትልቅ ነገር ሆኖ አይደለም። የምናስተምረውን መኖር አለብን። በመድረክ ላይ ብቻ ሳይሆን በህይወትም ማስተማር አለብን። ስለዚህ ያንን ተግባራዊ ማድረግ ስላለብን ነው የሆነው። ዋናው ነገር እንግዲህ ወገኖቼ ሁላችሁ የትኛውም ዓለም ያላችሁት ዘመኑ አልቋል፣ ጊዜው ያለቀ ነው። ብዙ የምንጓጓበት ነገር ያለ አይመስለኝም። ስለዚህ ስንቅ እንያዝ፣ በጎ ስራ በመስራት የጽድቅ በር ቁልፉ በጎ ስራ ነው፣ ምጽዋት ነው። ያለ ምጽዋት የእግዚአብሔር ደጅ አይከፈትም። 6ቱ ቃላት ወንጌል ከዚሁ ጋር የተያያዙ ናቸው። ስለዚህ አነሰ በዛ ሳትሉ አድርጉ። ነዳያንን አሳታፊ ያደረጉ ዘላቂ ፕሮጀክቶች እየሰራ መሆኑን የየካ ክፍለ ከተማ ቤተ ክህነት አስታወቀ። የክፍለ ከተማው ቤተ ክህነት ምግባረ ሰናይ ክፍል 400 ለሚሆኑ ነዳያን ከ2 ሚሊዮን ብር በላይ ድጋፍ አድርጓል። ዲያቆን ኤርሚያስ ደባሱ። አዳነች ወርድፋ እባላለሁ። ፋይሉ እባላለሁ። እኔ ቤት ባገኝ ደስ ይለኛል። ማረፊያን ያጣሁት ያለችኝ አንድ ልጅ ናት። እሷም ያላባት ልጆች የምታሳድገው በቃ እኔ ለምን እንደምታይ ቢያንስ እኔ ከዚህ የተሻለ ዊልቸር ነገር ቢኖር በራሷ የምትንቀሳቀስ ዊልቸር ቢኖረኝና በዛች መሄጃ ቢኖር ሰርቼ ባደርበት ነግጄም ሰርቼ በራቅ ያለ ቦታ ሄዳ መታመጣኝ ዊልቸር ባገኝ ከዚህ የተሻለ መስራት እፈልጋለሁ። በአቅም ማነስና በተለያዩ ማህበራዊ ችግሮች ምክንያት ራሳቸውን መርዳት ያልቻሉ ወገኖችን ማገዝ የቤተ ክርስቲያን አንዱ ተልእኮ ነው። ይህንን ተልእኮ መነሻ በማድረግ የየካ ክፍለ ከተማ ቤተ ክህነት ምግባረ ሰናይ ክፍል በስሩ የሚገኙ አብያተ ክርስቲያናትን በማስተባበር ከ400 በላይ ለሚሆኑ አቅመ ደካሞች የ2 ሚሊዮን ብር ግምት ያላቸው ድጋፎችን አድርጓል። አድባራቱን እያስተባበርን በአንድ ላይ አድርገን ድሆችን መርዳት የሚል ፕሮግራም እቅድ አለን። ያ እቅድ ነው ዛሬ ባለፈው ለፋሲካ ሳይደርስ ነበር አስበን የነበረው። ያው የጊዜ ጉዳይ የገንዘቡም የማስተባበሩ ጉዳይ ጊዜ ስለወሰደብን ነው እንጂ ሁሉ ጊዜ ለፋሲካ ድሆቹ ይረዳሉና የበዛው በተዘጋጀው መርሃ ግብር ላይ ነው ይሄ የተያያዘው። ይሄን ደግሞ እኛ ብቻችን ሳንሆን አንደኛ የወረዳ ማዕከሉ የማህበረ ቅዱሳን፣ ሁለተኛ የሰንበት ትምህርት ቤቱ የወረዳው ማዕከል እና በክፍለ ከተማ መሪነት እቅዶቻችን አጠቃላይ ያሉን እቅዶች በሙሉ በጋራ ነው የምንሰራውና አሁንም የሰራ ነው በዚህ ማህበር ተደራጅተን ከዛ ደግሞ 7 አድባራት አሉ። 7ቱንም አድባራት አስተባብረን ግለሰቦች ባለሀብቶች አሉ እግዚአብሔር የመረጣቸው በኋላ ከጠየቀኝ የረዱም ሰዎች ስላሉ እነሱን አስተባብረን ነው ዛሬ ይሄ እየተሰራ ያለው። ቢያንስ ለ400 ሰው ነው አሁን ለመርዳት የምታዩት እያቀና ያለ ነው። በየቤቱም አልጋ ላይ መነሳት ያልቻሉ አሉ። ለነሱም በየቤቱ በኋላ እየሄድን እየዞርን እንደዚሁ ስጦታው ይከናወናል ማለት ነው። ክፍለ ከተማ ቤተ ክህነቱ ከሚያደርገው የዕለት ደራሽ እርዳታ ባሻገር ነዳያን ራሳቸውን እንዲችሉ የሚያደርጉ ዘላቂ ፕሮጀክቶችን እየቀረጸም እንደሚገኝ ያሳውቋል። ዘለቄታዊ የሆነ ሁሉ ጊዜ ይህችን እየሰጡ ከመኖር ይሄ መፍትሄ አይደለም፣ ለጊዜው ነው። እንደገና በዓለም ይሄን ህዝቡ እያየ ለድሆቹ እንዲረዱልን ለማድረግ ነው እንጂ ይሄ ጠቃሚ ነው ብለን አይደለም። በየአመቱ እናደርጋለን። ከዚህ በፊትም እዚህው ላይ ሰብስበን 5 ሺህ ለድሆች ሰጥተናል። ግን በዚህን አይተው ደግሞ በየወሩ 1700 ደግሞ የሚሰጡ ሳያቋርጡ ለአንድ 20 ሰዎች የሚያክሉ የሚሰጡ አሉና መሆን ያለበት ግን ለወደፊቱ በእቅዳችን እኛም ይዘነው ያለ ነው ሰፊ ፕሮግራም የማይቋረጥ ሰርተውም ራሳቸው እያመረቱ የሚሰሩበት ከመንግስትም ቦታ ጠይቀን ቤተ ክህነቱም ካገዘን ህዝቡም ይሄን የሚመለከት ሁሉ ካገዘን ያን ስራ ለመስራት ዝግጅት እያደረግን ያለ ነው እግዚአብሔር ከረዳን ማለት ነው። ከዚህ በፊትም ለበርካታ ወገኖች የማሰልጠኛ ወጫቸውን በመሸፈን በተለያዩ የሙያ ዘርፎች ሰልጥነው እንዲመረቁ ማድረጉንም ክፍለ ከተማ ቤተ ክህነቱ አሳውቋል። አሁን ትምህርት እያቋረጡ ያሉ የሚያስተምራቸው ያጡ ወጣቶች አሉ፣ ስራ ፈተው ያሉ እነሱን ሰላም ቴክኒክና ሙያ ማሰልጠኛ ትምህርት ቤት አለ። ከዚያ አንድ ጊዜ 171 አንድ ጊዜ 50 በሶስተኛው ደግሞ 50 አሰልጥነን በጨርቅ ማለት በልብስ ስፌት፣ በሆቴል መስተንግዶ፣ በብረታ ብረት ስራ፣ በእንጨት ስራ፣ በእንግዳ ተቀባይነት እንደዚህ በ5 ነገሮች እያሰለጠን ወደ ስራ ያስገባናቸው አሉ።
ያ ጅምር አሁን እናስጀምረዋለን። ለጊዜው ተቋርጧል። አሁን እንቀጥልባታለን። ይህ አይነት ፕሮግራም አለን። ቅድስት ቤተ ክርስቲያን ከተለያዩ ግብረሰናይ ድርጅቶች ጋር በመቀናጀት የበጎ አድራጎት ስራዎችን ማጠናከር እንደሚገባ ተገለጸ። ለዚህም በሀገርና ከሀገር ውጭ የሚኖሩ ኦርቶዶክሳውያን ምዕመናን የሚጠበቅባቸውን ድርሻ መወጣት አለባቸው ተብሏል። ሀብቴ ብርሃኑ ቃለ እግዚአብሔርን በተግባር በመተርጎም ረገድ መቄዶንያ በዘመናችን ቀዳሚ ተጠቃሽ ነው። የሰው ልጆችን እንባ በማበስ ታላቅ ኃይል ያለው የፍቅር ስራ እያከናወነ ይገኛል። ጣቢያችን ያነጋገራቸው ታዋቂ ግለሰቦች እንደሚሉት የመቄዶንያ ተግባር በግብር የታወቀ ቢሆንም ይህ በጎነት ይበልጥ ውጤታማ እንዲሆን የማህበራዊ ሚዲያ ተደራሽነቱን ማስፋት እንደሚገባ አሳስበዋል። ስለ መቄዶንያ በጎነት ለማወቅ መቄዶንያን በግብር ማወቅ ያስፈልጋልና ይህ ሁሉ 56 ቅርንጫፎችን በመላው ሀገሪቱ ከፍቶ በየአዲስ አበባ አያት ጸበል አካባቢ በሚገኘው ጣቢያው ላይ ብቻ በሚገርም 9000 ነፍስ እየቀለበ ማሳደር እንዴ ያለውን ማስተናገድ ሁላ በጣም ከባድ ነው። እንዴት ቀን በቀን ድግስ ይቻላልና የእግዚአብሔር እጅ ስላለበት ነው እንጂ። ስለዚህ መቄዶንያን ቀረብ ብሎ ማወቅ፣ በጎደለው ለመሙላት መሞከር፣ በዘመመው ለማቅናት መሞከር፣ ሁሉም ሰው መሆን ነው በቃ የሚያስፈልገው። ይሄ ድርጅት ይሄ ተቋም በጣም ሊስፋፋና በርካቶች ሊደጎሙበት የሚችል ስለሆነ በተሻለ መጠን ሶሻል ሚዲያ ላይ ይህን ድርጅት ከፍ አድርገን በርካታ ሰዎች ጋር ለማድረስና በሀገር ውስጥ በውጭ ሀገር ያሉ ኢትዮጵያውያን እንዲያግዙ እስከማድረግ አንጻር ጋር የሆነች ነገር እየሰራ ነው የምንገኘው። ግን ደግሞ በጣም ትልቁን ሚና የተጫወቱ በርካታ ትላልቅ ሰዎች አሉ። እግዚአብሔር ተጨምሮበት ደግሞ እዚህ ደርሷል። ከዚህ በኋላ ያለውን ነገር ደግሞ እግዚአብሔር ያውቃል። ሁላችንም በተቻለ መጠን እንድንተጋገዝ እግዚአብሔር ቢጨመረበት ብዬ አስባለሁ። በሌላ በኩል ቅድስት ቤተክርስቲያን ነዳያንን በመርዳትና ችግረኞችን እንባ በማበስ ረገድ የዘመናት ተምሳሌት ናት። አሁን ግን ይህንን በጎ ተግባር ወደ ላቀ ደረጃ ለማሸጋገር ከተለያዩ ግብረሰናይ ድርጅቶች ጋር የተቀናጀ አሰራር መዘርጋት እንደሚገባት ተገልጿል። ቅድስት ቤተክርስቲያን የሚጠበቅባትን እያደረገች ነው። ምክንያቱም እኔ አሁን እዚህ የመጣሁት የቅድስት ቤተክርስቲያን ፍሬ እንደመሆነ መጠን ወንጌልን ምዕራፍ 18 19 30 45 እያለች በጥቅስ ብቻ ሳይሆን በግብር ነው የምትገልጠው። ምክንያቱም ምንም ቤተክርስቲያኒቱ እኮ ዝም ብላ እኮ ክርስቶስን ትሰብከዋለች። ክርስቶስ ያለው ደግሞ ከስድስቱ ቃላት ወንጌል እንግዲህ የተራበውን ማብላት፣ የተጠማውን ማጠጣት፣ የታረዙትን ማልበስ፣ እነዚህ ነገሮች መከወን ነው። እነዚህን ደግሞ 365 ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአጥቢያው ቤተክርስቲያን ታደርጋለች። እያንዳንዱ ካህናት ያደርጋሉ። ካህናት ምእመናን ደግሞ የእነዚህ ቤተክርስቲያን ውጤት እንደመሆናቸው መጠን ይህን ዕለት ተዕለት ይከውናሉ። ዝም ብለህ ቤተክርስቲያኒቷን ካያት እኮ ደጇ ላይ ተኮልኩሎ የምታያቸው ነዳያን እኮ የቤተ ክርስቲያኒቷን ማንነት ማሳያ ናቸው። የነዳያን መጠጊያ ናት እና መድኃኔዓለም ደግሞ የዓለም መድኃኒት አይደለ? ለዓለም እስከሆነ ድረስ ደግሞ እነዚህ ነዳያን የተቸገሩ ሰዎች ደግሞ የዓለም ፍጡራን ናቸውና ቤተክርስቲያን ይህንን ዕለት ዕለት ስለምታደርገው ቤተክርስቲያን የሚጠበቅባትን እያደረገች ነው። ከዚህ በላይ ማድረግ አለባት የሚለው ሊያስማማን ይችላልና አንዳንድ ጊዜ ከእንደዚህ አይነት ተቋማት ጋራ ሊንክ በመፍጠር ደግሞ በሌላ መንገድ ትገለጣለች ቤተክርስቲያን ብዬ አስባለሁ። ምናልባት ሊንክ ፈጥራ የራሷን እነዚህ የምግባረ ሰናይ ድርጅቶቿን ደግሞ የበለጠ ደግሞ ብታሰፋ ምዕመናቸውን እያስተባበረች ከዚህ በላይም ትችላለች ብዬ አስባለሁ። ይሄን ነው የምለው። በሀገር ውስጥና ከሀገር ውጭ የሚኖሩ ኦርቶዶክሳውያን ምዕመናን ቤተክርስቲያን በጀመረችው በዚህ ቅዱስ ተግባር የበኩላቸውን ድርሻ እንዲወጡ ጥሪ ቀርቧል። እንደ አንድ ኦርቶዶክሳዊ ቤተክርስቲያን አማኝ ሁላችን መወጣት አለብን ይህን ግዴታ። ይህን ብቻ አይደለም፣ ከኦርቶዶክስ ውጭ ያሉ ሰዎችም ብንተጋገዝ አንድ ብንሆን ብዙ ታሪክ መስራት እንችላለን ብዬ አስባለሁ። ከዛም አልፎ በቅድስት ቤተክርስቲያን ትልቅ ኃላፊነት ያላችሁ ሰዎች መታችሁ እዚህ ጋር ብንተጋገዝ ጥሩ ነው ብዬ አስባለሁ። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በዛሬው ዕለት በቅድስት ቤተክርስቲያናችን ታስበው ከሚሉ ቅዱሳን መካከል ቅድስት ሳራ ሰማዕትን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለሳለን። ክርስቶስን በማመን የጸናች ቅድስት ልጆቿን ጡቶቿን በመብጣት ያጠመቀች የመለኮታዊ እሳት ተአምር የተገለጠበትና ድንቅ ተአምር የታየበት የእናት ሳራ እና የሁለት ደናግል ልጆቿ ታሪክ ነው። ከዲዮቅልጥያኖስ መኳንንት ውስጥ ስሙ ስቅራጥስ ለሚባል ሚስቱ የሆነች ንጉሱን በመፍራት ባሏ ክርስቶስን ክዶ እርሷ ግን በክርስትናዋ የጸናች በዛሬዋ ዕለት ከሁለት ልጆቿ ጋር በሰማዕትነት ያረፈችው ቅድስት ሳራ ሰማዕት። ቅድስት ሳራ ልጆቿን በወለደች ጊዜ በአንጾኪያ አብያተ ክርስቲያናት ጠፍተው ነበርና የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። ክርስትና ለማስነሳትም ወደ እስክንድሪያ ሀገር ሊቀ ጳጳሳት አባ ጴጥሮስ ዘንድ
ጉዞ ጀመረች። ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዷልና የምትሄድበት መርከብ ለማስጠም እስከሚደርስ በባህሩም ውስጥ በነፋሳቱ በማዕበሉም ምክንያትም ትልቅ ንውጽ ውስጥ ሆነም። ቅድስት ሳራም ልጆቿ ሳይጠመቁ እንዳይሞቱ በማሰብም ምላጭ አንስታ ጡቶቿን በጣች። ከደሟም ወስዳ ፊታቸውንና ደረታቸውን በመስቀል ምልክት እያማተበች ቀባች። በአብ በወልድ በመንፈስ ቅዱስ ስም በባህሩ ውስጥም አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ ሊቀ ጳጳሱ አባ ጴጥሮስ ልጆቿን ባቀረበች ጊዜም ያጠምቃቸው ዘንድ ያዘጋጀው ውሃ ረጋ። በሆነው ተአምርም አድንቆ የሆነውን ነገር በሙሉ ጠየቃት። እርሷም ነገረችው። አባ ጴጥሮስም አንቺ ሆይ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ይህንን ተአምር የሰማውና በዚህም ነገር የተቆጣ ባሏ ከንጉሱ ፊት ከሷ ቀረባት። ንጉስ ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለቱንም ልጆቿ ሆዷ ላይ አድርገው ሶስቱንም በእሳት ያቃጥሏቸው ዘንድ አዘዘም። የድልና የሕይወት አክሊልንም በመንግሥተ ሰማያት ከሁለት ልጆቿ ጋር ተቀበለች። አምላከ ሰማዕታት ከኒህ ሰማዕታት ረድኤትና በረከት ምልጃና ጸሎት ያሳትፈን ለዘለዓለሙ አሜን። ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው ዜና እዚህ ጋር ተጠናቋል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያበራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።